ማን ነው ከአንድ ቀን በፊት የሰራውትን ቪዲዮ በደንብ የተመለከተ? አንድ በአንድ ተናግሬ ነበረ። ልዑሌ የሚገኘው የሩታ አክስት ገኒ ጋር ነው ብዬ የእውነት ሄዳችሁ ገብታችሁ ተመልከቱ እስቲ ከአንድ ቀን በፊት ያጋራውትን መረጃ። ይህ የሚያሳየው በውስጥ የሚያደርሱኝ ሰዎች መረጃዎቻቸው ምን ያህል ትክክል እንደሆነ ነው። ያንንም አይታ ነው እንግዲህ ገኒ ይመስለኛል በቪዲዮ ብቅ ያለችው። በጣም ለኔም አስገርሞኛል። አንዲት እህት ነበረች አስቀድማ አረባካችሁ ድምጽ ሁኑን መረጃ እናውቃለን የሩታ አክስት የሆነችው ከሚዲያ የጠፋችው ገኒ ጋር ነው ልጁ የሚገኘው ይሄን ብቻ አወሩልን አለች። ትናንትና መጥቻ አወራሁኝ ከአንድ ቀን በፊት ማለትም ደግሞ ከ3 ቪዲዮ በፊት ለቅቅ ያለው ገብታችሁ ብትመለከቱ አንድ በአንድ ዛሬ የሰሩትን ነገር ነው እኔ ዛሬ ቀደም ብዬ የተናገርኩት ለእናንተ መረጃዎቹን ያካፈልኩት ማለት ነው። ይሄው በራሷ ጊዜ ገኒ ልጇን ይዛ መጣለች። ሩታ ምንም እንደማታቆና እያለቀሰች እያነባች ነው የመጣችው። ለኛም ግራ ገባን። ጉዳዩ ላይ ገኒ በደንብ እንዳለችበት በውስጥ የደረሰኝ መረጃ አስቀድሞ ማወቅ ያለው ይሄው ዛሬ ደግሞ ሁሉን ነገር አምና ገኒ መታለች። ይህን ጉዳይ አስመልክቶ ነው ታዲያ በሌላ ነገር ደግሞ በጣም ገኒ ተናዳለች። ቡታጅራ ሌላ ድብልቅልቅ ያለ ነገር ተሰምቷል። ምንድነው ተብሎ ቤተሰብ ለሁለት ተከፍሏል። የሩታ እናት ያልተጠበቀ መልእክት እንግዲህ ስለ ገኒ አክስትም አስተላልፈዋል። አንድ ባንድ የሆነውን ሁኔታ በዚሁ በዝርዝር አስደምጣችኋለሁ። አሁን ላይ ደግሞ አብርሽና ሄርሜላ እነ ሩታን እንዳይከሱ ሩታም ዘብጥያ እንዳትወርድ ተፈርቷል። ሁሉንም በዚሁ በዝርዝር መረጃዎቹን አስደምጣችኋለሁ። ሰላም ውድ የሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። የልዑሌ ወዳጅ አድናቂዎች በሙሉ ልዑሌ አልጠፋም። ቀድሞም ቢሆን ልዑሌ እንዳልተሰረቀ ብዙዎቻችን ስንናገር ነበር። መጥፎም ያልተመኛችሁ ሰዎች የእውነት ክበሩልኝ። ሁልጊዜም ለሰው ጥሩ ተመኙ። የዛሬን መረጃዎችን ቪዲዮ ላይክ አድርጋችሁ ጀምሩ ለብዙ ሰው እንዲደርስ። ለቤት አዲስ የሆናችሁ ሰዎች ደግሞ ሰብስክራይብ ማድረጉ ማይረሳ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎች ያመራለሁ። ብዙ ሰው እንግዲህ ዛሬ ልዑል ሲመጣ እንደነገጠም ብዙ ሰው በኦዲየንስ በኮሜንትም እያየው ነበረ። ቀድሞም ቢሆን ድራማ ነው፣ ሩታም ቢሆን አውቃ ነው፣ ቀድማም ቢሆን ታውቃለች እንጂ ልጇ ጠፍቶ እንደዚህ እንዴት እንደዚህ ብቻ ትሆናለች በማለት ብዙዎች ሀሳብ አስተያየት ሰጥተው ነበር። ከዛ ሁሉ የገረመኝ ግን ከአንድ ቀን በፊት የሰራሁት ቪዲዮ ምን ያህል እንደተገጣጠመ ነው። ገኒ ጋር ነው ያለው ልጁ ብዬ ቪዲዮ ተናግሬ ነበር። ገኒን የሚገርመው ማንም አስቀድሞ የጠረጠረ የለም። ሩታ እየመጣች አንዴ ቡዜ ነች፣ አንዴ ሄርሜላ ናቸው፣ አንዴ አብርሽ ነው ልጄን የሸሸገው እያለች ብዙ ነገር ስትናገር ነበር። ከዛም አልፎ ተርፎ የክስ ወረቀትና የክስ ማዘዣ እና አብርሽ ላይ ሁሉ ለማውጣት ያንን ወረቀትም ይዘው ህግ ፊት እንዲቀርቡም የተለያዩ መልእክቷን ትናንት ስታስተላልፍ ነበር። ጉዳዩ እንግዲህ እየተካረረ ሲመጣ ነው ያው ገኒ ልጁን ይዛ የመጣችው እኔ እዚህ ደርሳል ብዬ አላሰብኩም ነው ያለችው። አሁን ህዝቡ ለሁለት ነው የተከፈለው። ይሄ ነገር ላይ ሩታ ታውቃለች ወይስ አታውቅም የሚሉ አሉ። ሌሎች ደግሞ የለም ሩታ ባታቅ ነው ገነት ዝም ብላ ነው የሚሉም አሉ። ሌሎች ደግሞ በዋነኝነት የለም ሩታ ትዳሯን አብርሽን የመለሰች እየመሰላት የማይሆን ምክር እየተማከረች ጭራሽ ደግሞ በልጅ ጨዋታ ጀምራለች። ልጁ ጠፋ እያለች ስታስወራ ከርማ ዛሬ ደግሞ ልጇ እንደተገኘላት ነው ስታስመስል የነበረው። ሁሉ ነገር ሩታ ነች ጥፋተኛም የሚሉ ሰዎች አሉ። እኔ እዚህ ነው እዛ ነው ማለት አልፈልግም። ነገር ግን ገኒ ያረገችው ነገር በተለይ በሩታ ቤተሰቦች ቡታጅራ በሚኖሩት ከባድ ቁጣን ቀስቅሷል። በተለይ የሩታ የቅርብ ቤተሰቦች የሆኑት ታላላቅ እህቶቿን ነሜላት ሁሉ ምንድነው በሩታ በኩል ያሉ ሰዎች የሚያረጉት? እንዴት ልጁን ጠፋ ብለው ልጁ እንዲሸክሸክ ያረጋሉ? በተለይ ገኒ እንዴት እንደዚህ አይነት ነገር ውስጥ ተሳተፋለች ብለው ቡታጅራ የሚገኙ እንግዲህ የሩታ ቤተሰቦች በጣም ነው በሁኔታው ያዘኑት። ትዝ ካላችሁ ካስታወሳችሁ የሩታ የቅርብ ቤተሰቦች ማለትም እናቷ እህቷን ነሜላት ብዙ ጊዜ ሩታ ከትዳር አጋሯ ጋር ከአብርሽ ጋር ሲጣሉ ታይ ከአብርሽ ጋር ተስማሚ ታይ አንዱኝ እያሉ ነው የሚናገሯት። ከዛ ባለፈ መልኩ እንኳን ልጅ የወለደች ሰሞን ልብ ብላችሁ ካስታወሳችሁ ሩታ አራስ ቤት ሆና ልጅህን አላሳይም ስትለው የሩታ እናት የሩታ እህቶች ቡታጅራ ያሉት ምርጦቹ ኧረ ተይ ትዳር እንዲህ አይደለም ህይወት እንዲህ አይደለም ልጁን አትከልኪው ልጁን አሳዩ እያሉ እና ሩታን ሁሉ ሲመክሩ ነበር። እዚህ ያለችው ገኒ ግን ተመልከቱ ጭራሽ እንኳን ልጅ ልታሳይ ልጁን ሁሉ ደብቃ እንደጠፋ እየተደረገ ቦታ ላይ እንግዲህ ጭራሽ ልጁ አባት እንዲጠየቅ በብዙ ነገር ከባድ ችግር እንዲያመጣ ብዙ ነገር እንዲፈጠር ነው ያደረገችው። ይሄ ምን ያህል ቀውስ እንደፈጠረ እናንተም ተመልክታችኋል ብዬ አስባለሁ። ያንንም አስመልክቶ ነው የሩታ ቤተሰቦች ቡታጅራ ያሉት ቆይ ማን ነው ሩታን የሚመክራት? ማን ነው ሩታን እንድትኖር የሚመራት? ማን ነው የማይሆኑ መንገድ ውስጥ እንድትሄድ የሚያረጓት? ኖቤል የተባለው ታናሽ ወንድሟም የሚያረገው ነገር ጥሩ አይደለም። ጭራሽ ደግሞ አክስት ነኝ ያለችው ገኒ እንዴት እንደዚህ አይነት ነገር ውስጥ ትሳተፋለች ብለው እንግዲህ
ቡታጅራ ያሉ ቤተሰቦች በጣም ወቅሰዋል። እንደው ሚዲያ ራሱ ለመምጣቷ ልጁን ሁሉ ለመመለሷ ዋነኞቹ ምክንያት የሩታ ቤተሰቦች ቡታጅራ ያሉት ይሆናሉ። እነሱ ደውለው ሳይቆጧት አይቀርም ሁሉ ተብሏል። በትክክል እንግዲህ የእውነት እንደው ሩታን የሚወድ እንደውም ለሩታ ያዘነ ሰው ትዳሯ እንዲመለስ እንኳን ቢፈልግ የማይሆን ነገር አያሰራትም። እንደዚህ ልጅሽን ሸሽገን አጥፍተን ጭራሽ ከልጅሽ አባት ጋር እንደዚህ በቃ እሳትና ጭዱኝ እንኳን ብሎ የሚመክር የለም። ነገር ግን ገኒ የሄደችበት ርቀት ብዙ ሰውን ያበሳጨው። እዚህ ሁሉ ነገር ውስጥ ሩታም ታውቃለች፣ ሩታም ድራማ ውስጥ ነች እየተባለ ሁሉ ብዙዎች መነጋገር ያድርገውታል። ይህንን የዛሬውን ቪዲዮ አይታችሁ እናንተ ግን ምን ተረዳችሁ? በተለይ እና አብርሽ ከዚህ በኋላ እንደማይታገሱ ከኤርሜላም ጋር በቀጣይ በህግ ይሄን ጉዳይ እንደሚፈቱ ነው እየተናገሩ እያስጠነቀቁ የነበረው። በሌላ በኩል ደግሞ እንግዲህ ገኒ ምንም እንደማታውቅ አሁን ደግሞ ጉዳዩ ወደ ህግ ሲሄድ ደንግጣ እንደመለሰች ነው የተናገረችው። ግን አንድ ጥያቄ መጠየቅ የምፈልገው እንደው ዝም ቢባል ኖሮ እንደው የእውነት አብርሽ በጣም ቢጨነቅ በጣም እናንተ እንዳልወሰዳችሁት ቢታወቅና እሱም እናንተ እንዲያርጋችሁታል ብሎ ባይጠረጥር የእውነት ቢጨናነቅ ቢታመምስ እንደው ዝም ብላችሁ ልትመለከቱ ነበረ? አረ ገኒ በተለይ ሩታ ባንቺ በኩል ያሉ አንቺን መከረን የሚሉ አንቺን አነቃን የሚሉ አንቺን ትዳርሽን መለስን የሚሉ በዙሪያሽ ያሉ ሰዎች እንዴት ነው ጸባያቸውን የምትሰሚው? እንዴት ነው ስለነሱ ያለሽስ አመለካከት? አረ ባክሽ ንቂ፣ አረ ባክሽ ጉዳዮችን ትኩረት ስጪ። ይሄ በጣም ልህ የሚያያዝ ጭራሽ ደግሞ አንዱ ላይ እንዲነሳ የሚያደርግ ነገር ነው። ሩታ አሁንም አትሸወጂ። በቀደም ታናሽ ወንድምሽን ኖቤልን ሰምተሽ አሁን ደግሞ ጭራሽ አክስትሽ ልጅ ወስዶ ሸሽጎ እስከ መደበቅ የሚያደርስ ነገር ውስጥ ስትገባ አንቺ ቆመሽ ትመለከቻለሽ። ላንቺ የሚያዝን ሰው ላንቺ ብዙ ነገር የሚጠበቅ ብዙ ነገር ይሄ ነገር ልክ አይደለም ብሎ የሚመክርሽ ሰው በፍጹም በእንደዚህ አይነት ነገር አይመጣም። በፍጹም ከልጅሽ አባት ጋርም የማይሆን ድራማ ውስጥ እንድትገቢ አያረግም። ገኒ ግን ዛሬም የመጣችበት ነገር ብዙዎችን ያሳዘነው ያንንም አስመልክቶ ነው እኛ ይህን መልእክት ያስተላለፍ ነው። ቀድመንም ቢሆን ተናግረን ነበር። ገኒ እውነት ብዙዎችን በድለሻል፣ እና አብርሽን አስከፍተሻል። ቢቻል እና አብርሽን ይቅርታ ጠይቂ። ከዛ ውጪ እልህ መያያዙም አያዋጣም። ሩታ የእውነት አውቀሽም ይሁን ሳታቂ እዚህ ነገር ውስጥ ከርመሽ ከሆነ አንቺም ካለሽበት ነገር ወጥተሽ ወደ ትክክለኛው ማንነትሽ እንድትመለሺ ነው መልእክቴን በማስተላለፍ የዛሬን ቪዲዮ እዚህ ጋር ማበቃው። በሌላ ቪዲዮ እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም።